የፍቃድ አመልካቾች ቪዲዮ ስክሪፕት የራስዎን አካውንት ይክፈቱ። ደረጃ 1 የመመዝገቢያ ማስፈንጠሪያውን ይጫኑ። ደረጃ 2 የኢሜል አድራሻውን ይጻፉ። የስልክ ቁጥሩን ይጻፉ። የይለፍ ቃሉን ይፍጠሩ። የይለፍ ቃሉ ከ8 ፊደል ወይንም ቁጥር ብዛት መብለጥ የለበትም። ቢያንስ አንዱ ካፒታል ሌተር ሊሆን ይገባል። ቢያንስ አንዱ ስሞል ሌተር ሊሆን ይገባል። አንድ ቁጥር መሆን አለበት። አንዱ ልዩ ምልክት መሆን አለበት። ደረጃ 3 ኢሜሎን፣ ስልኮንና የይለፍ ቃሉን በአግባቡ አስገብተው ከጨረሱ በኋላ የመመዝገቢያ ማስፈንጠሪያውን ይጫኑ። 2 ይግቡና መረጃውን ያስቀምጡ። ደረጃ 1 አካውንቶን ለመክፈት የተጠቀሙትን የኢሜል አድራሻ ያስገቡ። የይለፍ ቃሉን ያስገቡ። ደረጃ 2 መረጃው ለኤችአርኤ የተመዘገበ ከሆነ አዎ የሚለውን ይጫኑ። ደረጃ 3 ፎቶውን ይጫኑ እና አስፈላጊ ሳጥኖችን ሁሉ ይሙሉ። እንዲሁም ቀጣይ ማስፈንጠሪያውን ይጫኑ። ደረጃ 4 መረጃውን በጥንቃቄ እንዳስገቡ ካመኑ አስቀምጥ የሚለውን ማስፈንጠሪያ ይጫኑ። 3 አዲስ ፍቃድ ለማመልከት ደረጃ 1 አዲሱ የፍቃድ ማስፈንጠሪያውን ይጫኑ። እናም ከዚያም በአመልካች አይነት መሰረት ለአዲስ ፍቃድ ለማመልከት የሚያስፈልጉትን የሰነዶች ስሞች ዝርዝር የያዘ ሞዴል ያገኛሉ። ደረጃ 2 የማስጀመሪያ ማስፈንጠሪያውን ከተጫኑ በኋላ የማመልከቻ ቅጹን ይሙሉ። ቅጹን ለማመልከት የሚፈልጓቸውን ክልሎች ዝርዝርና ለዲፓርትመንትና ለፕሮፌሽናል አይነት የሚያመለክቱ ሲሆን ሲጨርሱ ጨምር የሚለውን ማስፈንጠሪያ ይጫኑ። ደረጃ 3 ከእያንዳንዱ ሰነድ ቀጥሎ ያለውን የመጫኛ ማስፈንጠሪያ በመጫን ሁሉንም አስፈላጊ ሰነዶች ይጫኑ። የተያያዘውን ሰነድ አስቀድመው ለማየት የአይን ማስፈንጠሪያውን ይጫኑ። ሲጨርሱ የሚቀጥለውን ማስፈንጠሪያ ይጫኑ። እናም ከዚያ የተያያዙትን ሰነዶች በአጠቃላይ ያያሉ። ማመልከቻውን እንደጨረሱ ከተሰማው የማስረከቢያ ማስፈንጠሪያውን ለማዘዝ የማረጋገጫ ሳጥኑን ይጫኑና አስገባ የሚለውን ማስፈንጠሪያ ይጫኑ። 4 ለእድሳት አመልካቾች ደረጃ 1 የእድሳት ማስፈንጠሪያውን ይጫኑ። ከዚያ በአመልካች አይነት ላይ በመመስረት ለፍቃድ እድሳት ለማመልከት የሚያስፈልጉትን የሰነድ ስሞች ዝርዝር የያዘ ሞዴል ያገኛሉ። ደረጃ 2 የማስጀመሪያ ማስፈንጠሪያውን ከተጫኑ በኋላ የማመልከቻ ቅጹን ይሙሉ። ቅጹን ለማመልከት የሚፈልጓቸውን ክልሎች ዝርዝርና ለዲፓርትመንትና ለፕሮፌሽናል አይነት የሚያመለክቱ ሲሆን ሲጨርሱ ጨምር የሚለውን ማስፈንጠሪያ ይጫኑ። ደረጃ 3 ከእያንዳንዱ ሰነድ ቀጥሎ ያለውን የመጫኛ ማስፈንጠሪያውን በመጫን ሁሉንም አስፈላጊ ሰነዶች ይጫኑ። የተያያዘውን ሰነድ አስቀድመው ለማየት የአይን ማስፈንጠሪያውን ይጫኑ። ሲጨርሱ የሚቀጥለውን ማስፈንጠሪያ ይጫኑ። እናም ከዚያ የተያያዙትን ሰነዶች በአጠቃላይ ያያሉ። ማመልከቻዎትን እንደጨረሱ ከተሰማው የማስረከቢያ ማስፈንጠሪያውን ለማዘዝ የማረጋገጫ ሳጥኑን ይጫኑና አስገባ የሚለውን ማስፈንጠሪያ ይጫኑ። 5 የመልካም አቋም ደብዳቤ ደረጃ 1 የመልካም አቋም ማስፈንጠሪያ ይጫኑ። ከዚያ ለመልካም አቋም ደብዳቤ ለማመልከት የሚያስፈልጉትን የሰነድ ስሞች ዝርዝር የያዘ ሞዴል ያገኛሉ። ደረጃ 2 የማስጀመሪያ ማስፈንጠሪያውን ከተጫኑ በኋላ የመልካም አቋም ደብዳቤ ለመጠየቅ የማመልከቻ ቅጹን ይሙሉ። ደረጃ 3 ከእያንዳንዱ ሰነድ ቀጥሎ ያለውን የመጫኛ ማስፈንጠሪያውን በመጫን ሁሉንም አስፈላጊ ሰነዶች ይጫኑ። የተያያዘውን ሰነድ አስቀድሞ ለማየት የአይን ማስፈንጠሪያውን ይጫኑ። ሲጨርሱ የሚቀጥለውን ማስፈንጠሪያ ይጫኑና ከዚያ የተያያዙትን ሰነዶች በአጠቃላይ ያያሉ። ማመልከቻውን እንደጨረሱ ከተሰማው የማስረከቢያ ማስፈንጠሪያውን ለማዘዝ የማረጋገጫ ሳጥኑን ይጫኑና አስገባ የሚለውን ማስፈንጠሪያ ይጫኑ። 6 የማመልከቻዎትን ቀሪ ለማስቀመጥ ደረጃ 1 የማመልከቻ ቅጹን በመሙላት ማመልከቻውን ይጀምሩ። እናም ሁሉንም አስፈላጊ ሰነዶች ያያይዙ።
ደረጃ 2 ማመልከቻውን ሳይልኩ ቀሪውን ማመልከቻ አስቀምጥ የሚለውን ይጫኑ። 7 የማመልከቻውን ሁኔታ ለመከታተል ደረጃ 1 ከመተግበሪያው በግራ በኩል ከሚገኙ ማመልከቻዎች ውስጥ አንዱ በመምረጥ ያለበትን ደረጃ ማወቅ ይችላሉ። ደረጃ 2 የማመልከቻውን አይነት ከተጫኑ በኋላ ማመልከቻው ያለበትን ሁኔታ ዝርዝር ያያሉ። 8 መረጃውን ለማዘመን ደረጃ 1 በመተግበሪያው የላይኛው ቀኝ ጥግ ላይ ያለውን ፎቶ ይጫኑና ከዚያ መረጃ ይምረጡ። ደረጃ 2 መረጃ ምረጥ የሚለውን ከተጫኑ በኋላ መረጃውን ማረም ይችላሉ። እናም ሲጨርሱ የዝማኔ መረጃውን ይጫኑ።